ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ድምፄ በደንብ ይሰማል ብዬ አስባለሁ። ሁላችሁንም ሰላም ብያለሁ። ኮፒ ሊንክ ታብ አድርጉት። ይሰማል አይደል? በደንብ ነው የሚሰማው። እንዴት አመሸህ? ሰላም ክርስቶስ ይብዛልህ። ሰላም ብያለሁ። እፎይ ከስርም ያላችሁት ወንድሞች እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። በዩቲዩብም ያላችሁ ሁላችሁንም ሰላም ብለናል። እንደተለመደው እንግዲህ መርሃ ግብራችንን ከመጀመራችን በፊት ታብታብ እና ኮፒ ሊንኩን በደንብ ከፍ አድርጉት። ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ እንትን በሉ። ስቶሪያችሁ ላይ አድርጉት፣ ሪፖስት አድርጉት ላይቭን። እንደዚሁም እንደተለመደው ዩቲዩብ ላይ ያላችሁ ኮሜንት፣ ሀሳብ አስተያየታችሁን እየጻፋችሁ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዩቲዩብ ጥሩ ቆይታ ይኖረናል። በደንብ ይሰማል ያንተም ድምፅ፣ አይ ቲንክ የኔም ድምፅ ይሰማል መሰለኝ። ግን ታብታብ ተወዳጆች በደንብ እንዳታቋርጡ አደራ ለማለት እንወዳለን። እንዳይቆራረጥ በደንብ ታብታብ ኮፒ ሊንክ አድርጉ። ቦስ ሚዩት ነህ? እስኪ ታብታብ ኮፒ ሊንኩን ፕሊስ። እስኪ ታብታብ ኮፒ ሊንኩን ፕሊስ እንትን በሉት እና ታብታብ ኮፒ ሊንኩን ታብታብ እስኪ በደንብ ታብታብ ኮፒ ሊንክ አድርጉት። በደንብ እየተቆራረጠ ነው እና ሁላችሁም እስኪ ሰዎች ትቆራረጣለህ። እየተሰማ ከሆነ ትቆራረጣለህ። እኔ ጋር እና ደግሞ ዳርክ ሆነዋል። የኔ ድምፅ ይሰማችኋል? ከስር ያላችሁ እስኪ ያሳውቁኝ። የኔ ድምፅ ይሰማችኋል? የኔ ድምፅ ይሰማል? ኦኬ መልካም። እሺ እየተቆራረጠበት ነው። እስኪመለስ በደንብ ኮፒ ሊንክ ታብታብ አድርጉት እስኪ። የፎይ ግን ምንም ይተሰማለም ዳርክም እየሆነ እና በደንብ ኮፒ ሊንክ ታብታብ አድርጉ እስኪ ሁላችሁ። ሁላችሁም አሁን በፍጥነት ኮፒ ሊንክ ታብታብ ኮፒ ሊንክ ታብታብ እናድርግ ሁላችንም። ኮፒ ሊንኩን አሁን በጣም ፈጠን እናድርግና ኮፒ ሊንክ በደንብ ሁላችንም 1000 ሰዎች ያላችሁ ሁላችሁም በደንብ ኮፒ ሊንኩን ከፍ አድርጉት። ገና 14K ነው ኮፒ ሊንኩና ታብታብና ኮፒ ሊንኩ ነው። ኮሜንቱን አቁሙትና ታብታብና ኮፒ ሊንኩ ሁላችንም እስኪ አሪፍ ነው። በደንብ ታብታብና ኮፒ ሊንኩ ላይ ሁላችሁ እንተባበር። አንድ ጊዜ ለ5 ደቂቃ ሁላችንም ታብታብና ኮፒ ሊንኩ ላይ እስኪ ኮሜንት አትጻፉና ታብታብና ኮፒ ሊንክ ላይ ፎከስ አድርጉ። ሁላችንም እያደረግን ከሆነ እኮ እስካሁን ጨርሰው ነበር። እስኪ ገና 300 ምናምን ነው። ቶሎ በሉ እስኪ ሁላችን ታብታብ ኮፒ ሊንክ እያደረግን። በጣም አሪፍ በጣም አሪፍ በጣም አሪፍ። በጣም ኮሜንት አይዘጋም። ኮሜንት ሲዘጋ ፕላትፎርሙ ጭራሽ አይፈልግም። ኮሜንት እየተዘጋ ከሆነ ሪፖርት ላይ ከሆነ እንትን ለማድረግም ይመቻል፣ ለማዘግ እንትን ለሪፖርትም ይመቻል። ስለዚህ ኮሜንት አንዘጋም። ታብታብና ኮፒ ሊንክ እኛ ካልጻፍን እኮ በቃ እኛ ከፈለግን አለመጻፍ ነው። ሁላችንም ታብታብ ከፈለግን ታብታብና ኮፒ ሊንክ እናድርግ። አንድ ጊዜ ለ5 ደቂቃ ለ3 ደቂቃ ነው የምናደርገው። ረጅም ሰዓት አይወስድም። በጣም አሪፍ። እስኪ በደንብ ታብታቡ ኮፒ ሊንክ እያደረጋችሁ 26 ናችሁ። ታብታቡም ገና ናችሁ። እስኪ ፈጠን እናድርገው ሁላችንም እጃችንን። ፕላትፎርሙ ስለሚፈልግ ነው። በቃ ፕላትፎርሙ ያለዚህ ስለማይሰራ ነው።
ግድ ነውና ምንም እንትን ብሏል። አንደኛ ተደራሽነት እንዲኖር ነው፣ ሁለተኛ እንዳይቆራረጥ ያደርግልናል። ቲክቶክ በደንብ ቫይራል እንዲወጣ ያደርገዋል። ከዛ አንጻር ነው እና ሁላችሁም ተባበሩ፣ ሼር አድርጉ። ይህ ትምህርት ያስፈልገዋል ለምትሉት ለሙስሊሞች እንደዚህ በደንብ ለምታውቋቸው ላኩላቸው፣ ሼር አድርጉላቸው፣ ሪፖስት አድርጉት፣ ስቶሪያችሁ ላይ አድርጉት፣ ለሌሎች አጋሩ። ታብታብ እያደረጋችሁ ኮፒ ሊንክ አድርጉት። እስኪ አሪፍ ነው። ፈጠን አድርጓት። አትሊስት 500 ኬ እንኳን እናስገባው እና ፈጠን አድርጉት። ይህን ሁሉ ሰዓት 500 ኬ አለማስገባታችን ከባድ ነው። ቆንጆ ነው። እስኪ እሺ ኮፒ ሊንክ እያደረጋችሁ ተማሩ። እስከዛ ሁላችሁም እንግዲህ ኮፒ ሊንክ አድርጉ። መነታቸው እንዳትቸግር ነው፣ ለሌላ ነገር አይደለም። ኮፒ ሊንክ አይቶ ገንዘብ የሚመስለውን አካል ሊኖር ስለሚችል አንዳንድ ኮፒ ሊንኩም ሲበዛ ችግር ሊሆን ይችላል። ታብታቡን እና ኮፒ ሊንኩን ሲያዩ ይሄ ክፈላ የሚመስላቸው አሉ። እንደዚህ አድርጉ ስትል እሱን ቆጥረው የሚወጡ ስላሉ ማለት ነው። ኤኒዌይስ ሄለን ሱልጣን ሀቢብ እና አይማን እንኳን ደህና መጣችሁ። ሰላም ነው፣ እንዴት ናችሁ? እንኳን አደረሳችሁ ለቅዱስ ገብርኤል በዓል። ከታችም ከላይም ያላችሁ በዩቲዩብም ለምትከታተሉ ሰላም ብያለሁ። ኮፒ ሊንክ እና ታብታብ አድርጉ። በጣም ሼም ነው ማርያምን። ወንድሞች እንዲህ እየደከሙ ሁሌ መናገር ይሰለቻልና አትሊስት ከታች ያለን ሰዎች እንትን እንበል በደንብ በዚህ እናገልግል። ሰላም ብያለሁ። እፎይ ዴቫም ሰላም ብያለሁ። ሀቢብም ሰላም ብያለሁ። አይመንዬ እንኳን አደረሰ፣ እንኳን አብሮ አደረሰ። እኔም ሰላም ብያለሁ። ደህና ናችሁ? እንዴት ናችሁ? ሰላም እንዴት ነው? ሄለን ምን እንታዘዝ? አይ እኔ በቃ በጣም ብዙ ነገር እያስተማርከኝ እንደሆነ ለመግለጽ እና በጣም እንደምወድ ብዙ ነገር ካንተ እንደተማርኩኝ ለመንገር ነው የመጣሁት። ድምፅሽ ገና እኮ አልተፈታም። አይ ስራ ቦታ ስለሆንኩ ነው። ማን ነው ያወራሽው? እፎይ ነው እዛው ከስራ ቀይ እፎይ ነው። አብዱሎች ቀይ እንዳይሰጡሽ ገረለው። እሺ እና በጣም ነው የማመሰግነው። ሁሌ ነው የምከታተልክ። በርታ፣ እመቤቴ ካንተ ጋር ትሁን። በእውነት እኔ በጣም ብዙ ትምህርት ካንተ በጣም ተምሬያለሁ፣ በጣም ብዙ ነገር እና እመቤቴ ትከልልህ ነው የምልህ። ቅዱስ ገብርኤል የሚከልልክ። በዙሪያችሁ ያለውንም ለማስተማር መሞከር አለባችሁ። መማር ብቻ አለ። አዎ እውነት ነው። በዙሪያችሁ ያሉትን አካላት ማስተማር ግድ ይላል ማለት ነው። ኦኬ የዛሬ ቶፒካችን አላህ ይታያል ወይ የሚል ይሆናል። አይደ ነው ምንድን ነው ሲናገር ታሪኬ ምናምን ኮመንት ላይ የሚጽፉት ፖይንት እንደሆነ ፖይንቱን እንደ እኔም አልገባኝም። ሰው ፈለኩኝ እኮ ማነው እሱ ይናገር ታሪኬ የሚባል ሰው ገስት ላይ ስፈልግ የለ። ኤኒዌይስ የዛሬ ቶፒካችን አላህ ይታያል ወይ የሚል ይሆናል ማለት ነው። አላህ ይታያል ወይ? የሚታይ ከሆነ አሁን ነው የሚታየው ወይስ በቂያማ? በቂያማ ከሆነ ለምንድን አሁን መታየት አልቻለው? የሚሉትን እና መሰል ነገሮችን የምንዳስስ ይሆናል ማለት ነው። ከዚህ ጋር የተያዙ አጠር ያለች እንደ ትናንትናው በዛ 5 ሰዓት ላይ ልታስቆመኝ ትችላለህ ማለት ነው። ሰዓት አልፌ ከሄድኩኝ ትናንት 5 ሰዓት እንወጣለን ብለን 7 ሰዓት ወጣን። ከስራ ጋር በጣም እያደከምን ስለሆነ ሰው በጊዜ ለመጨረስ እንሞክራለን ማለት ነው። ሰዓት እንትን እንዳይልብን። አቶ ቆስጠንጢኖስ የቲክቶክ ብርጌድ ዋና መሪ። ጤና ይስጥልኝ ክቡራትና ክቡራን
እንደምንኖት ብርጋዴር ፋሃሎ ወይ እንዴት ናችሁ? ሰላም ክርስቶስ ከኔ ከመቶ መቶ አለቃ ብለናል እኮ ሺህ አለቃ ሆንክ። መቶ አለቃማ እንደሌሎቹ ነው። የብርጌዱ ዋና ኃላፊና አዛዥ። ስማ ሱራ 8 ላይ ከተዋጉ በኋላ በቃ ከዘረፋው ምዕራፍ በኋላ አልቻልኩም። በቃ ከአንዳንድ ወደ 10 አለቃ ተመልሻለሁ። አልቻለም ተብዬ አልቻለም አሉ። አልቻለም ተባልኩ። ዘረፊያውን ምን ላሽ አልካቸው እንዴ? ያላና የመልእክተኛውን ተባልኩኝ። እባክህ አንሰጥም አናካፈልም አሉ። ባዳ እንደማሜ ሱራ 3 161 ላይ ነው እንዳለችው ፓንት ወስዳ አላየውም አትልም እንዴ? ቀዩን ቆስጤ ከራሱ አይናገርም ከወይ ቢሆን እንጂ ቆስጤ ሰው ንብረት አይወስድም የራሱም ቢሆን እንጂ ብለህ ግግም ማለት እኮ መገለጥ ብለህ ስግጥ አንዱን አላየሁም። እኔ አልቻልኩም። መጣና ይኸው ከራሱ አይናገርም ጦንጦ ከራሱ አይናገርም የሚለው መጽሐፍ አንተ እሱ ነገር እነሱ ቤት ሄዶ አይቼው በቃ ደከሙ። አንተ ማን ነው ይባላል? የጦንጦ እንትን ያለው ጦንጦ ማን ነው? ከራሱ ጦንጦ አይናገር ጦንጦ ነው ከወይ ቢሆን እንጂ ከራሱ አይናገርም። ይኸው መጽሐፉ ላይ ከራሱ አይናገርም ይላል። የሙስሊሞችን ክሌም እኮ ነው። መሐመድ ከራሱ እንጂ አይናገርም የተባለውን መልሶ ጦንጦ ከራሱ አይናገርም ብሏቸው እረፍ። አሁን በምን ታፈርሰዋለህ ይሄንን? እሺ ከራሱ አይናገርም መገለጥ እንጂ አለ። እሱ ላይ ዛሬ ቪዲዮ ሰርቻለሁ። እንደውም ተሻልክ ቃል አሳያቸው። ለአንድ ኡስታዝ ምላሽ ሰጥቼበታለሁ። ከራሱ አንዳች አይናገርም ሙሐመድ መገለጥ ቢሆን እንጂ ይሏቸዋል። ሽንት ቤት ገብቶ ሲል ከራሱ አይደለም የተናገረው፣ አላህ ነው የተናገረው። ይሄንን አይሻን ማንኪያ ቀብልኝ ሲል ከራሱ ነው የተናገረው ወይስ ካላህ ነው? ግራ እኮ የሚገቡት ጥያቄ መጠየቅ ይቻላል። ቤተሰብ አንድም ከራሱ አይናገርም ወይ ቢሆን እንጂ ይሄ በጣም ሌም የሆነ አርጉመንት ነው። ባይዘ እጅግ በጣም ብዙ ቦታ ላይ ከራሱ እንደሚናገር የተጠቀሱ ክፍሎች ስላሉ ማለት ነው። ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ አላህን አይን ያካብበዋል ወይ ነው። አይኖች ይደርሱበታል ወይ? አላህ ሊታይ ይችላል ወይ? የሚታይ ነገር በባህሪው ምንድነው? እሱ ፍጡር ነው። የሚታይ ነገር ገደቦች አሉት፣ መጠኖች አሉት። ስለዚህ ሪፈረንስ ፖይንት ይፈልጋል ማለት ነው። ለፈጣሪ ደግሞ ትራንሴንደንት ነው፣ ኢንፋይናይት ነው የምንለው አካል አይኖች ሊያካብቡት አይችሉም። አይን በራሱ ቦታ ስለሆነ፣ አይን በራሱ ዳይሬክሽን ስለሆነ፣ አይን በራሱ አቅጣጫ ስለሆነ በአቅጣጫ ፈጣሪ ሊወሰንና ሊካበብ እንደማይችል እናምናለን። አይን ይይዘዋል ወይ? አይን ያካብበዋል ወይ? ፈጣሪያችሁን ሙስሊሞች የምታመልኩ ግዝፈት ያለው ነገር በሙሉ ደግሞ ግዑዝ ነው። ምክንያቱም ግዝፈት ያለው ነገር ስፔስ እና ፕሌስ ስለሚፈልግ ያለ ስፔስ እና ፕሌስ ሊኖር ስለማይችል ማለት ነው። የሚታይ ከሆነ እያመለካችሁት ያላችሁት ያ ግዙፍ አካሉ ፍጥረትን ከመፈጠሩ በፊት ማለትም ስፔስ ከመኖሩ በፊት እንዴት ነበር ሲኖር የነበረው? ያለ ስፔስ መኖር ስለማይችል ግዝፈት ያለው ነገር የሚታይ ነገር በሙሉ ደግሞ መጠን ስላለው ማለት ነው። ግራ ቀኝ ፊት ኋላ ያለው ነገር መጠን አለው። የፈለገ ግዙፍ ቢሆን የፈለገ ትንሽ ቢሆን እርሱ በመጠን የሚካበብ ነውና ፍጡር ለምን ታመልካላችሁ ወደሚል እንገባለን። ይታያል ብላችሁ የምትሉን ከሆነ ማለት ነው። የዛሬ አርጉመንታችን ከእይታ ጋር በተያያዘ ይሆናል ማለት ነው። ሚሚ ቁጥር እየጻፍሽ ነበር። መልካም ማነው ሰጥቷት? አብዲ ወይ አለው እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው? መስገነው ሙስሊም አልሐምዱሊላህ ሙስሊም ነኝ። አኪ አላህ ይታያል ብለህ ታምናለህ? ጥያቄ ለመጠየቅ ነበር። ለመመለስ ደግሞ መጠየቅ እችላለሁ? ጥያቄ መጨረሻ ላይ ነው የምንቀበለው። ቤታችን ህግ ይታወቃል። ቅድሚያ እስልምና ላይ ነው የምናስተናግደው። ከዛ በኋላ ጥያቄ ወይ ያለው ልጠይቅ ፈልጌ ነበር። ትመልስልኛለህ ወር ልውጣ?
እኮ ጥያቄ መጨረሻ የምንቀበለው በእኛ ሳይድ ያለውን መጨረሻ የምንቀበለው ቅድሚያ ቶፒኩ ላይ ነው። ከዛ በኋላ ደግሞ ጥያቄ ነው የምንቀበለው። የቤቱ ህግ እንደዛ ነው። ነጁ ሰላም ነው። እንዴት ነህ? እንዴት ነው? አለን አለን። እንግዲህ አመሰግናለሁ ለማለት ነው አንተ ጋር የመጣሁት። ማነሽ? ነጃት እባላለሁ። ምንድን ነው የምታመሰግነኝ? የሆነ ቀን መጥቼ አንተ ጋር እኮ እገዛ አድርጋችሁልኛል በቤተሰቦች ስም ምናምን ቪዲዮ አጥፍተህልኛል። አስታወስከኝ? ነጃት ልጅ ያለችሽ? ኦኬ ሶሪ። ፕሮፋይል ቀይረሽ ነው? አይዶን ነው እንትን ሆነብኝ። ፕሮፋይል ቀይር ያለው። ኦኬ እንዴት ነሽ? ደህና ነኝ ያለው። እየበረታሽ ነው? በጣም ደህና ነኝ። ስራ ጀመርሽ? እየሰራሁ ነው፣ እየበረታታሁ ነው። እንዴት ነው? ጠንከር አልሽ? እና በጣም ጥሩ ቤተሰብ ነው ያለክ። ይደውሉልኛል፣ ያናግሩኛል። በጣም ጥሩ ናቸው። በጣም አመሰግናለሁ። ንፉግነት ይሆንብኛል ሳላመሰግን ብዬ ነው። እሺ ችግር የለውም። ኧረ ዋና አንቺ ሰላም መሆን ነው። የሆነ እኔም ስላልተመቻቸኝ ነው እኔም እንትን ያላልኩልሽ። ግርግሮች ምናምን ሰምቻች ነበረ። ቢዚ መሆን ጉዳይ የራሳችንም ላይፍ ስላለ አይመቻችም፣ አይሞላ። ለዛ ነው። እሺ ደህና ነው። በጣም አመሰግናለሁ። ቤተሰቦችንም አመስግንልኝ። እሺ በርቺ። እሺ በነገር ሁሉ ክርስቶስ ይርዳሽ። ጠንክሪ፣ በርቺ። ኦኬ እንግዲህ እንዳልኳችሁ ዛሬ የምንመለከተው አላህ ይታያል የሚለውን ይሆናል ማለት ነው። አላህ ይታያል የሚለውን ቶፒክ ይሆናል። አላህ ይታያል የሚለውን ቶፒክ ዛሬ የምንዳስስ ይሆናል ማለት ነው። ከዚህ ጋር በተያያዘ የተለያዩ የምናነሳቸው ነገሮች ይኖራሉ ማለት ነው። የተለያዩ የምናነሳቸው ነገሮች አሉ፣ እነኛን እንዳስሳቸዋለን ማለት ነው። እና ጀሚል ሰላም ነው? እንዴት ነህ? አልሐምዱሊላህ። መልካም። አላህ ይታያል ብለህ ታምናለህ? ጥያቄ ለመጠየቅ ነበር የመጣሁት። ጥያቄ መጨረሻ ላይ የምንቀበለው፣ ቅድሚያ ግን እናንተ ላይ ነው። ከዛ እንቀበላለን። አላህ ይታያል ወደፊት ወይንም እንደዚህ ብለህ ታምናለህ? ለሚሉ ይታይ ይናገራል። ሜይ ቢ አንድ ሐዲስ መክፈት ተቻልክ፣ ይታይ ይናገራል። ሜይ ቢ አንድ ሐዲስ መክፈት ተቻልክ፣ ቃል ትከፍትልናለህ። አላህን ልክ ጨረቃን ያለ ደመና እንደሚያዩት አላህን ያዩታል ተብሎ ይታመናል። የሚታይ ነገር በባህሪው ግዑዝ ነገር ነው። ግዑዝ ነው ልናየው የምንችለው፣ አይን ሊያካብበው አይን ሊይዘው የሚችለው ግዑዝ ነው። አላህ ግዑዝ ነው ወይ? ግዙፍ ቦዲ የሆነ ፊዚካል ቢንግ ነው ወይ? ፊዚካል ቢንግ የሆነ ቦታ የሚይዝ አካል እሱ ፍጡር ነው እንዴ ፈጣሪ ብላችሁ ትከተሉታላችሁ የሚል ጥያቄ ነው ጥያቄያችን። እሱን አዲስ አለም አላህ ይታያል የሚለውን አላህ ይታያል የሚለውን አላህ ይታያል የሚለውን ቡሃሪ 74:34 ክፈትሽ። ኦኬ ዩቱብ ላይ ያላችሁ ሰላም ብያለሁ። ዩቱብ ላይ እንዴት ናችሁ? ሰላም ናችሁ አላችሁ? ሰላም በሉት። ዩቱብ ያላችሁ ሁሉ ሰላም ነው? እንዴት ናችሁ? ሰላም ሰላም። ዩቱብ ላይ ቀርመህ ዩቲዩብ ላይ በጣም ጥሩ መደራጀት አለ። እድር ምናምን ራሱ ሳይቀር ጀምረዋል። የሚገርም በጣም እንትን ብለው
እድር አለ፣ ቁብ አለ፣ ጀምረዋል። በረም አሪፍ ላይ ነው ያሉት እና በጣም እኔም ጀማው እዛ ተመችቶኛል። በጣም እከታተላለሁ። እዛ አለን እያየናችሁ ነው። ሁላችሁም ወንድሞች ሰላም ብለናል። አንጠፋም አለን ከስርም እያየናችሁ ነው። ቆስጤ እቁብ በላሽ ማህበር መስርተዋል ነው ብትለኝ ታዲያ ሳባ ዋነኛውኛለሁ። ቆስጤማ እቁብ በልቶ ነው እኮ እንደዚህ የሚያስታውቀው። የመጀመሪያው ለአንተ ነው የምንሰጥህ ብለውኝ ነው። እኔ ይዤ ላሸቅጥጥ ወይስ አላሸቅጥጥ እያልኩኝ ነው። አንተማ ከበላ እቁቡን ታቆማለህ። አልተመቸኝም ብለህ ሳጥር እቺን አዲስ አንብባ እሺ እንዲህ ይላል ሳህል ቦካሪ 7434 ናሬትድ ጃሪር ይላል we were sitting with the prophet ከነብዩ መሐመድ ጋር ተቀምጠን ነበረ and he looked at the moon on the night አለ በምሽትም ጨረቃዋን አያት ተመለከታትና ሙሉ ነበረች and said እንዲህም አለ you people አለ እናንተ ሰዎች will see your lord as you see this full moon ይቺን ሙሉ ጨረቃ ልክ እንደምታዩት ሁሉ አምላካችሁንም እንዲሁ ታዩታላችሁ and you will have no trouble in seeing him እና ምንም አይነት እንከንም ችግርም ማያጋጥማችሁም እናንተ በምታዩበት አያዳግታችሁም ለማየት እሱን so if you can avoid missing through sleep or business etc a prayer before ምናምን እያለ ይቀጥላል ዋና ፖይንት ከላይ ስለዚህ አላህን ምንም ሳይቸገሩ ማየት ይችላሉ ነው አይደለ? ዋና ፖይንቱ አላህን በሙላትና በስፋት በጥልቀት ልክ ጨረቃን አሁን እንደምናየው ማየት ከተቻለ ለምንድነው አሁን ማየት ያልተቻለው? አሁን ለምንድነው ማያዩት አላህን? አላህን ማያዩበት ምክንያት ምንድነው? እሱ አሁን በቂያማ ከሚያዩት ከሆነ ምክንያቱም ያኔም ሰው ናቸው፣ አሁንም ሰው ናቸው። አሁን ማየት ማይችሉት አካል ያን የሚያዩበት ምክንያት ምንድነው? እሱ ደግሞም የሚታይ ከሆነ ፊዚካል ቦዲ ያለው ማለት ነው። አይናችን ሊያካብበው ሊይዘው የሚችለው የሙስሊሞች ትንሣኤ ሪክሬሽን ነው። እንደ አዲስ ተመልሰው ነው የሚፈጠሩት በአደም ቁመት ሆነው ማለት ነው። እንደ አደም ሆነው ቀድሞ እንደፈጠረው ወደ ቀድሞ ተፈጥሮ ወደ አደም ስለሚመልሳቸው አይን የሚይዘው የሚያካብበው የሚደርስበት ከሆነ አይን ለማየት ከዚህ ወደዛ ነው የሚያየው ማለት ነው። ወይም ወደ ላይ ወይም ወደ ታች ወይም ወደ ስር ወይም ወደ ጎን ብቻ በእነኚህ ዳይሬክሽን ነው የሚያየው። ስለዚህ አላህ በዳይሬክሽን የተዋሰነ ይሆናል ማለት ነው፣ የተካበበ ይሆናል ማለት ነው። መካከላቸውም ይመጣል። ይሄ አካል የሚያዩት ማለትም ፊዚካል ቢንጎ ነው የሚያዩት። የሆነ ግዙፍ ወይም ግርንግድ ይሆናል ወይንም ሚጢጥዬ ይሆናል ማለት ነው። ብቻ ይሄ አካል ግን ምንድነው? ፊዚካል ቦዲ ነው፣ ግዝፈት አካል ያለው ነው። አይናችን የሚያየው የሚታይ ነገር ነው። ግዙፍ አካል ያለውን ነው የሚያየው። ግዙፍ አካል ደግሞ በባህሪው ምን ይፈልጋል? ቦታ ይፈልጋል፣ ስፔስ ይፈልጋል። ያለ ቦታና ስፔስ መኖር አይችልም ማለት ነው። ያለ ቦታና ያለ ስፔስ መኖር ማይችል ከሆነ አላህ ቦታና ስፔስ ሳይፈጠር የት ነበር የሚለውን ጥያቄ መመለስ አይችሉም። ስለዚህ ፍጡር ነው ማለት ነው። አላህ ፍጡር ይሆናል። ፕላስ የሚያዩት ከሆነ ከዛ በኋላ እምነት ይቀጥላል ወይንስ እውቀት ነው የሚቀጥለው? ስለ አላህ በእውቀት ነው ማወቅ ነው የሚሆነው ወይንስ ማመን ነው የሚሆነው ከዛ በኋላ? ምክንያቱም ስራቸው እያዩት ወሲብ እያደረጉ ጀስ ምንድን ነው እሱ? እያመኑት ነው እያወቁት ነው? ምንድን ነው የሚሆነው? ማለት ለሴ ግብዳ ግርንግድ ነገር ስራቸው ቆሟል። እነሱ እዚህ ጋር ከሁር ላይኖች ጋር ወሲብ እያደረጉ ነው። ደስታ ይኖረዋል ወይንስ መሳቀቅ ነው የሚሆነው? የሆነ ግርንግድ ዛፍ የሚያክል አላህ በቀላሉ አስቡት። ስራችሁ ቆሞ እናንተ ስሩ ወሲብ ስታደርጉ ማሜ እንደዚህ ብልቱ ተገትሮ ሁር ላይን ሲያባረር ዱር እንስሳ እናንተም ከነብያችሁ ጋር ጡል ጡል እያላችሁ ራቁታችሁን ብልታችሁ ቆሞ እንጨት የሚመስሉ ረጃጅም ሁር ላይኖችን ወሲብ ለማድረግ ጡል ጡል ስትሉ ግርንግድ አላህ ራቁት አይምን በፊዚካል ቢንግ እያያችሁት ነው ወይ?
መተፋፈር ይኖራል። መተፋፈር ካለ እሱ ስር እግሩ ስር ተደብቃችሁ ወሲብ ታደርጋላችሁ። ግዙፍ ከሆነ ማለት ነው። ደስታ ነው ያለው ወይንስ ደባሪ ነገር ነው የሚሆነው? ይህ አካል ከፍጡራን ጋር እንዲቀርቦ መገናኘት ከቻለ መታየት ከቻለ አሁን መታየት ያልቻለበት ምክንያት ለምንድን ነው? ምክንያቱም በባህሪው የማይታይ አይደለምና ይታያል ብላችሁ ካመናችሁ ወደፊት እኛ ፈጣሪ መቼም ቢሆን በባህሪው ሊታይ አይችልም። ምክንያቱም ፍጡር አይን ይሄ ሊያካብበው ስለማይችል ማለት ነው። ፍጡር አይን ሊያካብብ የሚችለው የተገደበን ነገር ፋይናይት የሆነን ነገር ነው። ፈጣሪ ደግሞ ኢንፋይናይት ነው፣ ትራንሴንዳንት ነው። እሱን ምንም በፍጡራን ተገድቦ ሊታይ ወይንም ደግሞ ቦዲ ሆኖ አይን ሊይዘው አይችልም። የሚታይ ነገር ምን ይፈልጋልና? ፎቶን ይፈልጋል። ላይት ኢዘር ላይት አብዞርብ ማድረግ አለበት ከኤክስተርናል ወደሱ የሚመጣው፣ ከዛ ላይቱን አብዞርብ መመለስ አለበት። አሌስ ከራሱ ላይት ማውጣት አለበት። ጨረር መርጨት አለበት። የሚታይ ነገር ላይት ስለሚፈልግ ብርሃን ስለሚፈልግ ማለት ነው። ወይንም አላህ ራሱ ብርሃን እየረጨ ነው፣ ወይንም ደግሞ ብርሃን ኤክስተርናል ብርሃን እሱ ላይ ተጋይቶ ወደ እናንተ አይን መጥቶ ነው የምታዩት። ያለ ብርሃን አይናችሁ ማየት ስለማይችል ማለት ነው። በጨለማ ውስጥ አይናችሁ ማየት ስለማይችል የምታዩት አካልም ደግሞ ብርሃን ወይም ከሰውነቱ የሚወጣ መሆን አለበት፣ ወይንም ደግሞ ብርሃን እሱን ተጋይቶ ወደ እናንተ አይን የሚመጣ መሆን አለበት እንድታዩት። ብርሃን ተጋይቶበት የሚመልሰው ከሆነ ግዙፍ ቦዲ ነው ማለት ነው። ይሄ የፍጡራን ጋር መመሳሰል ነው። ከሰውነቱ ብርሃን ጨረር የሚረጭ ኢነርጂ ሉስ የሚያደርግ ከሆነ ደግሞ አሁንም ፍጡር ነው ማለት ነው። የኢንትሮፊን መጠን ከፍ ያደርገዋል። ዲስኦርደር ማለት ነው። ዲስኦርደር ሃይ ስለሚሆን ዲስኦርደር በቀጠለ ቁጥር ደግሞ አላህ አንስቴብል ይሆናል ማለት ነው። ወደ ፍጡርነት ይገባል። ፋይናሊ ኢነርጂውን ይጨርሳል፣ ወደ ሌላ ትራንስፈር ያደርገዋል ማለት ነው። ሰሚር ስለዚህ የምታመልኩት አላህ እንዴት ነው የምታዩት? ደግሞስ ምኑን ነው የምታዩት? ባቱን እንደምታዩ አለ፣ ፊቱን እንደምታዩትም ይናገሩ አሉ። አክቹዋሊ ኦኬ፣ ፊቱን የምታዩት ከሆነ ቀድሜ የከፈትከውን አዲስ ክፈተው ቃል እንደዚህ ብሎ ተናግሯል። አስቀድሞ አላህ እንዲህ ብሎ ተናግሯል። ፊቱን የምታዩ ከሆነ እንደዚህ ይላል። ከፍ አድርገው He will lift the veil, and of things given to them, nothing would be dearer to them than the sight of their Lord, the mighty and the glorious. ከፊቱ ግርማው የተሻለ የሚቀርብ ቁንጅና ያለው ምንም ነገር እንደሌለ ይናገራል። ሁሉ ነገር ተሰጥቷቸው ከሱ ፊት ይልቅ ቆንጆ የሆነ ነገር ወይም ደግሞ የተሻለ ነገር እንደሌለ ይናገራል። ኦኬ፣ ይሄንን ፊቱን በጣም ቆንጆ ነው ምንም ማለት ለነሱ ከተሰጣቸው ትልቁ ክብር ፊቱን ማየት ከሆነ እይታውን ማየት ከሆነ እሱ የሚወዳደር የሚደርስበት ከሌለ ያዩታል ወይ? የሚያዩት ከሆነ ደግሞ ሌላ የሚያስከትልባቸው አለ። ባቱን ያዩታል፣ ፊቱንስ ማየት ይችላሉ ወይ? ፊቱን ማየት ይችላሉ ወይ? ሙስሊሞችን ማስገባት ትችላላችሁ። ፊቱን ማየት ይችላሉ ወይንስ አይችሉም? ፊቱን የሚያዩት ከሆነ ግን የሚያስከትልባቸውን ያውቃሉ ወይ? ሙስሊሞች ያላ ፊት የሚታይ ከሆነ ምን ሊያስከትልባቸው ይችላል? ምን ሊያመጣባቸው ይችላል? ይህንን የሚያውቁት ነገር አለ? ኦኬ፣ ቆስጤ ምን ሊያስከትልባቸው ይችላል? አላህ ፊቱን ካዩት እንግዲህ ከባድ ችግር ሊፈጠር ይችላል ብዬ አስባለሁ። ለምሳሌ ፀሐይን እኔ ትኩር ብዬ ካየው አይኔ ይጠፋል። አላህን ካዩት ደግሞ
ያው እስልምና ለቀው ይወጣሉ በጣም እንትን ስለሚሉ ማለት ነው። እስልምና ለቀው ይወጣሉ። ኦኬ የዘይቱና ልጅ ነው የሚለው ታይተክም እንዴ? ያው የዘይቱና ልጅ ይላል። የዘይቱና ልጅ ምን ማለት ነው? አይደል ነው የዘይቱና ልጅ ምን አይነት ስም ነው? ኦኬ ሱናኒ ኢብን ማጃህ 195ን ክፈትልን። አላህን ካዩት መኖር ይችላሉ? መሞት ይችላሉ? ምን መሆን ይችላሉ? አላህ ቢታይ ምን ይፈጠራል? ኦኬ ሱናኒ ኢብን ማጃህ 195 ላይ His veil is light, and if he were to remove it, the glory of his face would burn everything of his creation, as far as his gaze reaches. ሂጃቡ ብርሃን ነው አለ። ሂጃቡ ብርሃን ነው። ሂጃቡን ቢያወልቀው ኖሮ የፊቱ ግርማ ሞገስ ፍጥረትን እይታው እስከደረሰበት ድረስ ያቃጥላል ይለናል። ስለዚህ አላህ በሂጃብ ውስጥ ነው ያለው። ሂጃቡን ካወለቀ ፍጥረትን ይበላል፣ ፍጥረትን ያጠፋል። በቂያማ ቀን ካዳ ሂጃቡን አውልቆ ካሳያቸው ምንድን ነው የሚያደርጋቸው ማለት ነው? ይበላቸዋል። አላህ ኮስቴ ቀደም የተሳሳተው መልስ አላህ ምን ያደርጋቸዋል? በገነት ውስጥ ፍጥረቶቹን ያቃጥላቸዋል ማለት ነው። ስለዚህ ፊቱን የሚያዩ ከሆነ ሂጃቡን የሚገልጽ ከሆነ ፍጥረቱን ይበላዋል ማለት ነው። አላህ ሰደድ እሳት በላ እንዴት ነው የሚሆነው? ቬሉን ይገልጣል፣ ውበቱን ያዩታል። እንዴት ነው የሚሆነው? አላህ በገነት ውስጥ አስገብቶ ሊበላ። ምክንያቱም የሚያቃጥላቸው ከሆነ እይታው እስከደረሰ ድረስ የሚያጠፋቸው ከሆነ እንዴት ነው የሚያደርጋቸው? አረብኛ ስም ክርስቲያን፣ ሙስሊም እንዴት ነው የሚያደርጉት? ሙስሊም መስላችሁ ቁጭ አትበሉ። ሙስሊሞች ብቻ ይላሉ። ሙስሊሞች ሰሞኑን ቶፒኳ ከበድ ብላችኋለች። ቤታችን ያለችው ይመስለኛል አይደለ? የሆነ ነው። ስድብ ብቻ ነው የምናየው። ከስድብ ውጭ ሌላ ምንም ነገር እያየን አይደለም። መልስ ከመመለስ ይልቅ ከስር ዝም ብሎ ተሳድቦ መውጣት፣ ከዛ ሚዩት ይደረጋሉ፣ ይወጣሉ። ይሄ ነው እያየን። አላህ የሚታይ ከሆነ በቂያማ ቀን ስለዚህ ሊያጠፋችሁ ነው ማለት ነው። እይታው እስከደረሰ ድረስ ፍጥረቱን ይበላል ነው የሚለው። እይታው እስከደረሰ ድረስ ፍጥረቱን ይበላል የሚል አዲስ አለ። ሂጃቡን ካወለቀው እይታው እስከደረሰ ድረስ ፍጥረቱን ይበላል አላህ በግርማ ሞገሱ ይላል። ታዲያ በቂያማ ቀን ሂጃቡን ሲያወልቅ መብላት አቁሞ ነው ወይ የዛለት? ወይስ እናንተ አንበላም የሚል አላህን የሚያሸንፍ ጉልበት አግኝታችሁ ነው? በምን ምክንያት ነው አላህ እናንተን መብላት ያቆመው? የቂያማ ቀን ማለትም አላህ የዛለታ እናንተን የፊቱ ግርማ ማቃጥላችሁ ማይበላችሁ በምን አይነት ሁኔታ ነው? በምን አይነት ሁኔታ ነው? እኔም ጥያቄ አለኝ ቦስ፣ እዚህ ጋር እኔም ጥያቄ አለኝ። አይ ቲንክ አላህ በጀነት ውስጥ ያስተናግዳቸዋል አይደለም? መጠጥ ያቀርብላቸዋል፣ ሴቶች የሰጣቸውን እንደውም አዚህ ደኩም ይላል አይደለ? ምን አነሰ ምን ይጨመር ይላል። አግኝቶ እያስተናገዳቸው እያዩት እስከሆነ ድረስ እንዴት ነው ያልበላቸው?
አንሌስ ደግሞ ይሄኛው ወይ ደግሞ ሀዲሱ ይሄ አዚደኩም አላህ ያስተናግደናል፣ ሴቶችን ያቀርብልናል፣ አነሰ ወይ ሴቶችን ልጨምርላችሁ አዚደኩም የሚለው ሀዲስ ወይ ደኢፍ ነው ወይ ደግሞ ተቀባይነት የሌለው ፌክ መሆን አለበት፣ ወይ ደግሞ ያኛው መውሰድ አለባቸው። ሁለቱንም ወስዶ አይሆንም፣ ምክንያቱም ፊቱ ያጠፋችኋል ካለ ማለት ነው። አላህ ግን ይመቸው ገነት ውስጥ ከቶ ሊያጠፋቸው ነው ማለት ነው። ሙስሊሞችን ገነት ብሎ ሸውዶ መጥፊያቸው ስለሆነ የሙስሊሞች ገነት ቢገቡ መጥፊያ ነው የሚሆንባቸው። ዳሴት አሌስ አላህ ማጥፋት ማይችለውን ፍጥረት ፈጥሯል እስካላሉን ድረስ አያጠፋንም ካሉ ፊቴ ያጠፋል ካለ እኛን ግን አያጠፋም ካሉ ፍጥረትን በሙሉ ያጠፋል ፊቴ ካለ እይታ እስከደረሰበት እነሱ ፍጥረት እስከሆኑ ድረስ ማያጠፋቸው ከሆነ አላህ ማጥፋት ማይችለውን ፍጥረትን ፈጥሯል ማለት ነው። አላህ ማጥፋት ማይችለውን ፍጥረት ፈጠረ ማለት ነው። ያ ደግሞ ኢሎጂክ ነው። ማጥፋት ማይችለውን ፍጥረት ከፈጠረ ኢማጂን አንተ መጀመሪያ የአንተ ሃይማኖት ሶስት አንድ ነው፣ አንድ ሶስት ነው። ኢየሱስ አባት አለው። የሆነ ዲቃላ አረጋችሁት ኢየሱስን አባት ነው። ጭንቅላት የሌለው አላህ አለ። ስፐርሙን የሚረጨው አላህ አለ። ደረት የሌለውና ወገብ ብቻ ነው አላህ አለ። እጅና እግሩ ተገጣጥመውን ተበታትኖ ማይታወቀው አላህ አለ። ሯጩ አላህ አለ። የሚደክመው አላህ አለ። ስፐርሙን ረጭቶ ከመቃብር የሚቀሰቅሰው አላህ አለ። ባቱን የሚገልጠው አለ። ጠፍራሙ አላህ አለ። 5 ጣቶች ያሉት አላህ አለ። በቂያማ ቀን የሚታየው ጭንቅላት የሌለው ዘግናኙ አላህ አለ። ይህንን እያመለክ ስለኛ ልታወራ ትሞክራለህ? እጅና እግሩን ገጣጥመኸው ነው ወይንስ ሰፍተኸው ነው አላህን አንድ ነው የምትለን? ወንድማችን አንገት የሌለውን ጭንቅላት የሌለውን ምን ብለህ እያመለክ ነው? ወንድማችን ጣዖቱን ምን ብለህ እያመለክ ነው? በእናትህ ጠፍር የሌለው ጣት ያለው ባት ያለው ታፋ የሌለው ምን ብለህ እያመለክ ነው? ወንድማችን ባት አለው። ያ ባቱ ከእግሩ ጋር ተያይዟል ወይ? ጭንቅላት ሳይኖረው ከፊቱ ጋር በምን አያይዘኸው ነው አንድ አምላክ ነው ብለህ የምታመልከው? ወንድማችን ታውቀዋለህ አታውቀውም? ስለዚህ ዝም ብለህ ፓኒክ ለምን ታደርጋለህ? ጭንቅላት አልባ ስታመልክ እንደዚህ ጭንቅላትን ትነፈጋለህ ማለት ነው። ፓኒክ ሳታደርጋውን የምታመልከው ጭንቅላት የሌለውን አላህ ስለሆነ ምኑን ነው በቂያማ ቀን የምታየው? ጭንቅላት የሌለውን አካል ስታየው ልክ በቂያማ ቀን ባቱ ሲገልጥም ቢስሚላሂ ምናምን ብላችሁ የምትሉት ቆይ ሴጣን ሲመጣ እንትን እንደምትሉት ይህል ታንተ ባላህ እንጠበቃለን። ዘግኗችሁ ሴጣን መስሏችሁ ከደጃል በአይን ብቻ የሚለየው ያ አላህ። ስለዚህ አካል ክፍልፍል ተደምሮ ተከፋፍሎ የማታውቀውን ከስር ሆነ እንደ ቅርጫት ቤት ስጋ ሂድና አምልከው። ስፋው ከፈለግ እጁ ሲደመር እግሩ ሲደመር ባቱ ሲደመር ጣቱ ሲደመር እነኝም በልና ስፋቸው አንድ አምላክ ስትል እንደኔ 5 ጣት ያለው 2 እጅ ያለው 2 እግር ያለው ባት ያለው ጭንቅላት የሌለው 2 ጆሮ 2 አይን ያለው እያመለክ ከሆነ እንደኔ ተሰፋ እንደኔ ተገጣጠመ አካል እያመለክ ነው። አካል እያመለክ ነው። አንድም ሶስትም ብንልኛ ፈጣሪ ምክንያቱም ማንንም ሊመስል አይችልም። እኔ አንድም ሶስትም ልሆን አልችልም። ምክንያቱም እኔ ፍጡር ነኝ፣ አንድ ብቻ ነኝ በአካል ምክንያቱም የተገጣጠምኩ ስለሆንኩኝ እጄ እግሬ ባቴ ፊት ተደምሮ አንድ ነኝ። ማንም ፈጣሪን ግን አምሳያ የለውም። ማንንም ሊመስል አይችልም። የኛ አንድ መለኮት በ3 አካል ስንል እኔ 3 አካል አይደለሁም። ምክንያቱም እኔ የተገጣጠመ አንድ አካል ነው ያለኝ። እኔ አምሳያ አለኝ። ያው እዚህ ጋር ያሉት እንዳለ አምሳያዎቼ ናቸው። እጃቸው፣ እግራቸው፣ ባታቸው የተገጣጠመንን ያንተ አላህ አምሳያ ከሌለው እጁ፣ እግሩ፣ ባቱ ጭንቅላት የለውም። ሶሪ እጁ፣ እግሩ፣ ባቱ፣ ጣቱ ተገጣጥሞ ነው። ሰፍተኸው ነው፣ ሰካክተኸው ነው። እንዴት አድርገኸው ነው አንድ ነው የምትለን? ወገናችን የእኛ አምላክ በቁጥር የሚገለጥ
በማትስ ቀመር ይሄ ኤግዛክት ነው የሚባል አይደለም። ከቁጥርም በላይ ስለሆነ ቁጥርን የፈጠሩትን የፈጠረ ስለሆነ ቁጥርን ሰዎች ቢፈጥሩ ሰዎችን የፈጠረ ስለሆነ በቁጥር በማትስ ካልኩሌሽን ደምረ ቀንሰህ አካፍለህ ምሰራው ይሄ እነንትና ነጫላና አበበ ያስተማሩ ማትስ ወይም ፊዚክስ አይደለም። የኛ አምላክ ከማትስም ከፊዚክስም ከኬሚስትሪም ህግ በላይ ነው። እነኚህ ሰው ሰራሽ ህጎች ፈጣሪን ሊገዙት አይችሉም። ፈጣሪ ሁሉን የሚገዛ ነው እንጂ ያንተ የአባት የሆነው አምላካችሁ ኢየሱስ አባት አለው ትላላችሁ። አምላክ ባት አለው እያልንህ እኮ ነው። አምላክ እንደኔ እግር አለው እያልንህ እኮ ነው። አምላክህ 5 ጣት አለው እያልንህ እኮ ነው። አምላክህ ጭንቅላት የለውም እያልንህ እኮ ነው። አምላክህ ወገብ ኖሮት አንገት የለውም እያልንህ እኮ ነው። የኛ ግን በምንም ተአምር አምሳያ የለውም እያልንህ እኮ ነው። በምንም አይመሰልም እያልንህ እኮ ነው። ከአይምሮ በላይ ነው እያልንህ እኮ ነው። እቺ ሚጢጥየዋ ጭንቅላት ፈጣሪን ልታካብበው ልደርስበትና በሙላት በማትስ ደምራ ቀንሳ የምታመጣው አይደለም እያለ ነው። ምክንያቱም እኔም በማን ትመስሉኛላችሁ ከማንስ ጋር ታስተያዩኛላችሁ ይላል ኢሳይያስ 45 እና 40 ለእርሱ በፍጹም አምሳያ ሊገኝለት አይችልም። የኛ አምላክ የአንተ አምላክ አምሳያ ያለው እያልኩ ነው። 5 ጣት ያለው ነው እያልኩ ነው። 2 እጅ ያለው እያልኩህ ነው። የአንተ አምላክ ይታያል እያልኩህ ነው። ግራና ቀኝ ያለው እያልኩ ነው። ያንተ አምላክ ፊትና ኋላ አለው እያልኩ ነው። ያንተ አምላክ እግር አለው እያልኩ ነው። አንተ አምላክ ባት አለው እያልኩ ነው። ያንተ አምላክ ስለዚህ ያንተ አምላክ አለስ እንደኔ ነው። አምሳያ አለው። አምሳያ ሲኖረው እንደኔ ትገጣጥመውና አንድ ነው ትላለህ። አምሳያን ታጸድቃለህ። ማንንም አይመስልም የሚለውን ታፈርሳለህ። አይ ማንንም አይመስልም ካልክ ደግሞ እንደ ቅርጫ ቤት ስጋ ባቱን፣ እግሩን፣ እጁን፣ ፊቱን እዛ የተበታተነውን በምን አድርገህ ነው አንድ ያልከው ብዬ ስጠይቅህ መልስ አይኖርህም። እዚህ ክርስቲያን ቤት ነው የገባችሁት። የተበታተነ ቅርጫት እያመለካችሁ እንዳትሞክሩት፣ እኛ ጋር እንዳትሞክሩት ነው። እንዳትሞክሩት ይህንን ቶፒክ ስለማዋጣችሁ የሂሳብ ህግ የሙስሊሞች አምላክ የሚታይ ነው። ሴጣን መሳቢያ ቃለም ነው ታስደምጡን። ተው እንጂ ካሊድ ሴጣን የለብኝ። ሴጣን ልስብብኝ ነው። ኧረ ይሄ የሚለውን ቃሉ እንግዲህ ሰምተሃል? በጣም እንትን የሚያስፈራ እኮ ነው። ሞት ምናምን ነገር ሲል ሰምቼዋለሁ። ምንድነው እናንተ ሞት ምን መጣባችሁ ነው? ሴጣን ነው የሚጠራት። እኛ እኮ በክርስቶስ ያመን ሕያው ነን። ይኸውልህ አዳምጠው። ያው በእናትህ ቆይ ነፍስ ሞት ምናምን ነገር ሲል ሁሉም ነፍስ ሞትን ትቀምሳለህ የሚለውን ነው። አይደል ነው። አትክፈት፣ ኮፒራይት ያሰጠኛል። እናንተ ዘላለም ነዋሪ ነህ እንዴ? እኔ በክርስቶስ ያው ነኝ እኮ። ካዳ ምንድን ነው እሱ ሞት? ያው ነኝ። ኧረ እባክህ ታውቅም እንዴ? ይሄን አታውቅም? አምላክ ነኝ ብቻ እንዳትላቸው ትንሽ ቆይተህ። ለምን እላለኝ? ለአንተ አምላክ ለሆንም እችላለሁ። ባይዘይ እንኳን አንተ አምላክም ሞተዋል። አንተ ምንድን ነው መሞት ማለት? በራሱ አምላክ ማለት ምን ማለት ነው ታውቀዋለህ? መከረባባት ልበልህ? መከረባባት ልበልህ? አያ ዲፊኒት ቃላቶችን ዝም ብለህ ስለጠራሃቸው ፖይንት ያገኛሉ ማለት አይደለም። እኔ አሁን ሕያው ነኝ በማ በክርስቶስ የሚያምንብኝ ቢሞት እንኳን ሕያው ነው ብያለሁ እና እኔ ሕያው ነኝ። ሞት ታርዶልኛል። ሞት ተሽሮልኛል። ሞት አንቆም ይይዘኝ አይደለሁም። እኔ ሕያው ነኝ። አንተ ግን ለእኔ አሁን ሙት ነህ። መጽሐፍ ቅዱስ አንተ ሕያው ነኝ ብለህ ታምናለህ። ሞታል። በእኔ ዲፊኒሽን በሞት ዲፊኒሽን አሳየኝ። ምኑን? መጽሐፍ ቅዱስ ላይ ለአንተ ሞት ታርዷል። ምኑን ላሳየህ? መጽሐፍ ቅዱስ ላይ
እኮ ሞት ተገድሎልኛል። እኔ ቆየ እኮ ይሄን አታውቅም እንዴ? ፊልም ነው እንዴ አንተ የምትሰራው እዚህ ጋር? የምን ፊልም አምታወራው? ያንተ እኮ ሞት ገና የሚታረድ ቆይ ሞት የሚታረድ ያንተ በትንሣኤ ቀን ነው፣ በቂያማ ቀን ኡመል ቂያማ ላይ ሞት በበግ መልክ ኢንካርኔት ያደርግና ሞት ይታረዳል። which is ፋላሲ ነው ባይዘ ሞት ራሱ ሉክ አላህ ሞትንና ህይወትን ፈጠረ አይደለ? ሊሞክራችሁ እሺ ሞት ራሱ ሊገደል አይችልም ያንተ ምክንያት አሌስ ህይወት ካልተካው በስተቀር ሞት ራሱ ኤግዚስታንስ ካለው ሞትን ያንን ኤግዚስታንሱን በማረድ አታጠፈውም። ምክንያቱም አትፈላሰፍ መጀመሪያ ተረጋጋ። ቆይ ሞት የሚባል ነገር በደንብ አስተውሉ። ኤግዚስታንስ አለው እንደ እስልምና ኤግዚስት አድርጓል፣ ተፈጥሯል። ያ ኤግዚስት ያደረገ ሞት እንዴት ነው ሊገደል የሚችለው? መገደሉ መታረዱ በራሱ ኤግዚስታንሱ ነው። ቆይ አዳምጥ ፕሊዝ፣ ቆይ አዳምጥ። ሞት በራሱ ህይወትና ሞትን አላህ ፈጠረ፣ ሁለቱንም ማለት ነው። ሞትን በማረድ አታጠፋውም። ለምን ገደልኩ ስትል መገደሉ በራሱ ህይወቱ ስለሆነ ለሱ ማለት ነው። ሞት ኤግዚስት እንዲያደርግ ስለሆነ ኤግዚስት እንዲያደርግ ያደርገዋል። የእኛ ሞት እንዴት ተገደለ? በህይወት ህያው የሆነው የአብ የባህሪ ቃሉ የባህሪ ልጁ ሞትን በህይወት ገደለው። ሞትን በምን እንደመሰሰው? በህያውነት ህያው በማድረግ አጠፋው። እና አንተ አትሞትም ማለት ነው። አዳምጥ ፕሊስ። ህያው በማድረግ ሞትን አጠፋው ማለት ነው። እስልምናው ጋስ ሞትን በሞት አጠፋው ይሉናል። ሞት በሞት አይጠፋም። ምክንያቱም ብታርደውም ኤግዚስት ያደርጋል ብለህ ስለምታምን በበግ መልክ ኢንካርኔት አድርጎ የመጣውን ሞት አዳምጥ። በበግ መልክ ኢንካርኔት አድርጎ የመጣውን ሞት ስታርደው እስቲል ባህሪው ሞት መልሳ መጀመሪያ እዚህ ጋር ቁም ጥያቄው መልስ ፕሊስ ተረጋጋ። ኢቭን ጥያቄው ራሱ ሲገባህ እኮ ነው። እንኳን አንተና ኡስታዞች የሚሄድ ጥያቄ እንደማይገባቸው አውቃለሁ። ለዛ ነው ኡስታዝ ምናምን ትላለህ። ለአንተ ኡስታዝ ያስፈልጋል። በቃ አዳምጥ፣ ተረጋጋ። ኧረ ተረጋጋ በቃ። አንዳንዴ ከእናንተ ጋር ስናወራ የሆነ መጠናችን ልካችሁ አትሞትም ማለት ነው። ኧረ በእናትህ አትነፋረቅ። እስኪ ቆይ ተረጋጋ። አንዳንዴ እኩያቸውን እንመስላቸዋለን ከእነሱ ጋር ስናወራ ማለት ነው። ኤኒዌይስ ዛሬ ቶፒካችን አላህ ይታያል ወይ የሚለው ይሆናል ማለት ነው። አላህ ይታያል ወይ? አይታይም። ቆይ ተረጋጋ ፕሊስ። አይታይም ነው እየነገርኩህ እኮ ነው። አይታይም መቼም ለይሰ ከሚስሊህ እሱ እኮ የሚመስል ነገር ምንም የለም። ተታየም ይመስለዋል ማለት ነው አይደለ? ከታየም ይመስለዋል ማለት ነው። አይታይም፣ በፍጹም አይታይም። ከታየም ይመስለዋል ማለት ነው። ከታየ ምን አልክ? ይሄ አይታይም እሱ በቃ በጭራሽ እኮ ከታየም ይመስለዋል ማለት ነው። ከታየ አዎ ምንድን ነው የሚታየው? አምላክ እንዴት ይታያል? አላህ ከታየም አምሳያ አለው ማለት ነው። እንዴት ፈጣሪን አንተ እንዴት ታየዋለህ? አንተ ካየው ቅድም ምናምን ሌሰ ከምስሊ ብለህ የጀመርከውን ጨርሰው። ማን አምሳያ የለውም ብለህ እሱን ከታየ አምሳያ አለው ማለት ነው አይደለ? እሺ ጋበዝ ክፈትለት። አሁን ቃል ከታየ አምሳያ አለው ማለት ነው። ምክንያቱም ፍጡራን ይታያሉ፣ ስለዚህ እሱም ይታያል፣ አምሳያ ተገኘለት ማለት ነው። ቴንክ ዩ ጋር ክርስቲያን እንትና ቃል እንደሚታይ እናሳያ። አንዳንድ አበባ ጋይስ አሰላም አለይኩም። አንተ ልጅ አበባ ጠያቂ ሆነ ቀረ። በኋላ 74 34 እና እንዲክፈትልን ቆስጤ መክፈት ትችላለህ? ቆብኝ እኮ ነው የከፈትኩት ነው። መክፈት ከቻልክ ከፍተህ እንትን ዲቫይስ አላስቆም ኤክስትራ
7434 ነው ፍልከው ያ አረብኛውን አድርግለት። አረብኛው ይሁንልህ ይሁን። ያው ቀጥል። አማርኛ አድርገው። አረብኛውን ቀጥል ወይ እንግሊዘኛውን። ከታየ ፍጡር ነው ብሎናል። አላህ የሚታይ ከሆነ ፍጡር ነው ብሎናል። ወይንም አምሳያ አለው። ፍጡራን ስለሚታዩ ሲጀምር አይታይም። ኦኬ ዝቅ አድርገው። እሺ ናሬትድ ጃሪር እንደተረከው we were sitting with the prophet and he looked at the moon on the night of the full moon. ፕሊስ አዳምጥ። ቆይ ከነቢዩ ጋር ተቀምጠን ሳለ ወደ ሰማይ ሌሊት ላይ ጨረቃዋ ሙሉ ሆና ተመለከተና እንደዚህ አለ፣ you people will see your Lord as you see this full moon. እናንተ ሰዎች ሆይ ጨረቃ እንዲህ ሙሉ ሆና እንደምታዩት ጌታችሁን ታዩታላችሁ። what you will see አበበ ሙሐመድ ጫላ no you will see your Lord ጌታችሁን ታዩታላችሁ። ሙሳ ያለው ማን ያለው ነብይ ይሄ የውመል ቂያማ ካዲድ ተራን ጠብቅ። በፍጹም አይታይም አላህ ብሏል። ከታየ ከፍጡራን ጋር ማመሳሰል ነው። ፍጡራን ሊታዩ ስለሚታዩ የሚታይ ነገር ግዝፈት አካል ያለው ስለሆነ ግዙፍ አካል ያለው ደግሞ ቦታ የሚፈልግ ስለሆነ ቦታ የሚፈልግ ነገር በሙሉ ደግሞ ቦታና ስፔስ የሚፈልግ ፍጡር ስለሆነ እና አሁን ታየ ነው የሚባለው። ይታያል ብሏል ነብይ እየዋሸ ነው። አንተ በፍጹም ይታያል ነው ያለው። አዎ እንዴት? የቱ ጋይስ ምን ብሎ ይታያል? ያው ጃሪር እንደተረከው ጃቢር አየው ነው። አዳምጥ። ከነብዩ ጋር ተቀምጠን ነበር። አይደለም አየው ነው አየውት ነው ያለው። አዳምጥ። ምንም ማዳመጥ አልፈልግም። አየውት ነው ያለው። ይታያል። እሺ ማን ነው ያየው? ሳባ ላይ ያለ ወይ ሙስሊም ተዘገበም። አዳምጥ። ፈዲስ ያመጣብኝ። አይዞህ አንተ ለራስህ አይዞህ፣ ለራስህ አይዞህ። ይነበብ ክፍሉ አማርኛው ይነበብ። እሺ ይኸው ይነበብ። እሺ ከነብዩ ጋር ተቀምጠን ነበርን። በሙሉ ጨረቃ ወደ ጨረቃ ተመለከቱና እንዲህ አሉ፣ እናንተ ጌታችሁን ይችን ሙሉ ጨረቃን እንደምታዩት አጥርታችሁ ታዩታላችሁ። እርሱን በማየትም ላይ ምንም አይነት መጋፋት ወይንም ችግር አይኖርባችሁም አሉ። እና በምንድን ነው? በኢባዳ እኮ ነው እኛ የምናየው። በሰላታችን ቆመን በእንትን ቆመን እኮ ነው አላህን የምናየው። ቀጥታ እሱ ጋር ቅብላ ከተጣጨን በኋላ ከሱ ጋር ነው የምናወራው። እንዳለ አድርገን አላህን እያየኸው ነው። አላህን እያየኸው ነው። በኢባዳ እንዳለ አስመስለን አይልም ክፍሉ ወንድማችን። አንተ ራስህ ምንድነው የምትቀያየረው? ጥያቄው ቀጥታ ታዩታላችሁ አላህን ነው የሚለው። ቀጥታ የት ማን ነው የዘገበው? እሺ አያችሁ ሚላል ማን ነው የተናገረው? ሙሳ ሊያየው ወጥቶ ነበር። እኔን ለማየት ከፈለክ ተራራውን ፓኒክ አታድርግ፣ ተረጋጋ። በመጀመሪያ የሰራት ፐርሚስ ተግባብተናል። የሚታይ ነገር ፍጡር ነው፣ መቼም አይታይም አላ ብለህናል። ይሄ ታሪክ ለሙሳ ቀርቦልን ሰማይ መጀመር ነበር። ይሄ ታሪክ ለሙሳ ቀርቦለት ነበር። ቆይ አንተ ራስህ ተረጋጋ። አሁን ይኸውልህ እኔ ስለ ሙሳ አይደለም ጥያቄ። አንተ ተረጋጋ ሲል አዳምጠኛ። እኔን መጀመሪያ እኔን አዳምጠኝ። አላህን ታዩታላችሁ። ቆይ አዳምጥ። አላህን እኔን አዳምጠኛ። እንዴት አናየውም ብለህናል። አላህ ይታያል ወይ ብዬህ አይታይም ብለኸኛል። በደንብ አስተውል። መቼም ቢሆን አይታይም። አላህ ከታየ ፍጡር ጋር ይመሳሰላል ወይ ብዬህ አዎ። ምክንያቱም ፍጡር ይታያል። ፍጡር የሚታይ ነው። አላህም ተታየ ከፍጡር ጋር ይመሳሰላል። ተስማምተናል። ስለዚህ በዚህ መሰረት መቼም አይታይም ብለሃል። ፍጡራን ስለሚታዩ ቦታና
መጠን ስላላቸው አላህም የሚታይ ከሆነ ቦታና መጠን አለው ማለት ነው። ጋር ቀጥል። እኔ አንዴ ስማኝ እስቲ። ይህን ታሪክ ለሙሳ ነበር የቀረበለት። ሙሳ ጌታን ልታይ እኔን እንድታይኝ ከፈለግ ለተራራው ገልጥለታለሁ። ተራራውን ሲያይ በቃ እንትን አለለት። እሱን እያመሳሰልክ እኮ ነው የምታመጣልኝ። አሁን የሚታይበው ለሙሳ ይታይለት ነበር። ማን አለ? እኔ ስለ ሙሳ ታሪክ አላወራሁ። ይሄ አዲስ ነው። ሐዲሱ ከሙሳ ታሪክ ጋር ምንም ያገናኘው ነገር የለም። ፕሊስ ሐዲሱ ከሙሳ ታሪክ ጋር ሐዲሱ ስለ ሙሳ ነው ያወራል። ኦኬ አንድ የቁርአን አማርኛ በተፍሲር ክፈትልኝ ቃል ፔጅ 1113ኛውን ፔጅ ክፈተው። የሐጅ መሐመድ ዘይን ነው። የነኚህ ሙስሊሞች አለማወቅ እኮ ዕለት ዕለት እኔ ጋር እየመጣ ፀሐይ እየሞቀው እንደዚህ ተሰጠው ይወጣሉ ማለት ነው። ቡሃሪን ክዷል። አሁን አንተ አለ አይደል? ቆይ 1000 ስንት ነው? መስጊድ ላይ የሚያስተምሯችሁ ስለ ቂጥ ማጠብና ስለ ወሲብ እንዴት ማድረግ ብቻ ነው። እኔ ጋር ስትመጡ አይደለም አላህን ሁሉን ነገር አስክጄ ነው ምልካችሁ። ፔጅ 1113 ስለ ሙሳ ነው ይለናል። ስለ ወደፊት ስለሚሆነው እየተነገረው ስለ ሙሳ ነው። ቢላል ሚውተር እንትን እያለ ነው። ለምን ሚውት ታደርጋለህ? ፈርተኸኝ ነው እንዴ? በጣም ትቦቀቦቃለህ። እውነት ነው። ፔጅ ስንት ነው የከፈትከው? 1013 አለ። 1113 ኢትዮጵያ ያላችሁ ሰላም ብያለሁ። እንዴት ናችሁ? እባክህ ተረጋጋ። መጽሐፉ ቁርአን እየተከፈተልህ ነው። ፓኒክ አታርግ ብዙ። አንተ ነበር ግን ከውሱ የምትወያየው። እባክህ ተረጋጋና ቁርአንን አንብባው። ወይኔ ታሳዝናለህ በጣም። ቁርአን ለማንበብ በቂ አይደለም። ፕሊስ ማንበብ ትችላለህ። ጭንቅላትም ተበርዟል፣ አይምሮም ተበክሏል። እንደው ምን ይሻል? እንደውስ ተወሱን ማንበቡ ለኛ ተው፣ ለራስህ አንብበው። መጀመሪያ መጽሐፍ ቅዱስን በቅጡ አንብበው። ታነባለህ ወይንስ ተሰብስበው ቁርአኑ ሲከፈትባቸው እንደሚያዩት ሲመጣባቸው ስድብ ጀመሩ? ምክንያቱም ሙስሊም ናቸው። ሙስሊሞች መጨረሻቸው ላይ መረጃ ሲመጣባቸው መሳደብ ነው። አሁን ቁርአኑ ተከፍቶ ፊታቸው ሲቀርብ ወደ ስድብ ጀመሩ ማለት ነው። ማንበብ ትችላለህ ቁርአንን? ማይክል አንሳና አንብብ። አይደለም አላህን ጾታንም እንድቀየር ነው ማደርግ። እኔ ጋር ስገባ አንብባው ነው እንዴ? ጾታም ቀያሪ አንተ ነህ ማለት ነው። አንብባው። ጾታ ቀያሪ አንተ ነህ ማለት ነው። የምጠይቅህ መልስ። አንብብ ኡስታዝ አታልቅስ፣ አንብብ። አንተ ጾታ የመቀየር ስልጣኑ አለ ማለት ነው። ይሄ ደግሞ አንተ ራስህ አምላክ ነኝ ያልክ ነው ማለት ነው። አንብብ። ና መልስልኝ። የትም አትሸሽም ነገረኛ። አንተ ጾታ የመቀየር ብቃት አለኝ ብላል። በዚህ ውዙ መልስልኝ። ለዚህ መልስልኝ። የትም ምንም አትሸውድ። መልስልኝ። ጾታ የመቀየር ብቃት አለኝ ብላል። አምላክን አስክጄሃለሁ፣ ጾታንም አስክድሃለሁ። ኔክስት አሁን አምላክን ታልሳከው መልስ። አትቀያይስ። ጾታ የመቀየር ብቃት አለኝ ብለሃል፣ ቀይረኝ። አምላክን እኮ ዋናውን አስካድኩህ እኮ። ቆይ አምላክ ብለህ ያስከውን እኮ አስካድኩህ። አሁን ያሳሰበ ጾታ ነው አይደለ? ኔክስት እሱን አሳያለሁ። አሁን አምላክን እንዳስካድኩህ እየው። ጥሎ ወጣ። ምንም ሳያውቁ ይገቡና ይፎክራሉ ማለት ነው። ማን ቤት እንደገባችሁ ወቁ። ከማን ጋር እንደምታወሩ ወቁ። አጥቤ ጨንቄ አስጥቼ
ተኩሼ ነው ምልክህ አይደለም አምላክህን ራስን ማነኝ ብለህ ከገስት ላይ ከወረድክ በኋላ ማነኝ ምንድነኝ እንድትል ነው ማደርገህ። እዛ ዋቴ ሞልተው እንደሚልኳቸው አይምሰላችሁ። እዚህ ቤት ስገቡ ተጨንቀ ነው የምትወጣት። የራስን አስተምሮ ጠንቅቀ ክደኸው ትወጣታለህ ማለት ነው። ሄደህ ሻራት ይዛል ተመልሰ እኔስ በደምብ አስተውሉ። በቦታ የሚካበብና የሚዋሰል የሚካለልና የሚታይ የሚመጣ የሚሄድ ነገር የፍጡራን ባህሪ ናቸው። የፍጡራን ባህሪ ናቸው። እነኚህ ደግሞ በፍጡራን ውስጥ የሚነገሩ ነገሮች በሙሉ በደንብ አስተውሉ። ተዊል ማይደረጉ ሊትራል ነው የሚሆኑ ከሆነ ፈጣሪን ወደ ፍጡር ውስጥ መክተት ነው ማለት ነው። ፍጡር ማድረግ ነው ፈጣሪ። ፈጣሪ የሚታይ ፈጣሪ ይታያል ወይ አላህ ይታያል ወይ ነው ቶፒካችን። ይታያል። ኦኬ ምኑ ነው የሚታየው? አላህ አለም። እሱ የሚታየውን እኛ ይታያል ነው እንጂ እንትኔን ታያላችሁ ምናምን አለ። ለምንድን ነው አሁን ማይታየው? አሁን ለምን ብሎ ታያለ? ፍጡር በኋላ ፍጡር ፈጣሪ ነህ እንደ በኋላ የምታየው ለፍጡር ለምን ይታያል አልክ? በኋላ ፈጣሪ ሆነህ ነው የምታየው? ፈጣሪና ፈጣሪ ነው የሚታያዩት? አንደርስታንድ አላረግሽኝም። ከባድ እያልኩ ያለሁት አሁን እዚህ በጀነት ውስጥ የጀነት ሰዎች ነው የሚያዩት። ገብቶሃል? ኦኬ እግሩን ገሃነም ላይ ሲጭንስ ገሃነም ላይ ያሉ እግሩን አያዩትም? ሞተሯ ነው ጋር ይቅርታ፣ እንደው ይሄ ግፍት ነው በሞተር ሽር ልትል ማለት ነው። በኔስ እሺ ገሃነም እግሩን ሲከድንባት የገሃነም ሰዎች እግሩን ያዩታል አያዩትም? አያዩትም። ማስረጃ ማለት ያዩታል የሚል ማስረጃ አለ። እግሩን ጫነባቸው እኮ ላያቸው ላይ እና እግሩ አይታይም እንዴ? ላ እንግዲህ እኔ ያዩታል የሚል ለማህዛ ላይ እግሩን ጫነባቸው እኮ ከደናባቸው እኮ ላያቸው ላይ እንጃ የእንትን ሰዎች አያዩትም። ማስረጃ እንደማያዩት ማለት ያዩታል የሚል የለም። እግሩ እኮ እነሱ ጋር ነው ያለው። ቤት አለ። ይሄ ጣራው ያለ እግር ከሆነ እንዴት ነው ማያዩት? ግልጽ አልሆነልኝም። ጥያቄ የሆነ እንትን አወዛጋቢ ነው። ግልጽ ነው። ኤኒዌይስ እሺ፣ አላህን ታዩታላችሁ። መልካም። አላህን የምታዩት ከሆነ አሁን እንደዚህ የሚል አዲስ አለ። ቅድም ስናነበው ሰምተህ ከሆነ አላህ ሂጃቡን ቢገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። አላህ ሂጃቡን ቢገልጽ የፊቱ ግርማ እይታው እስከደረሰ ድረስ ያጠፋል አያጠፋም? ያጠፋ። የአላህን ብርሃን ማን መቋቋም አይችልም። እና በገነት ውስጥ ሊያጠፋችሁ ነው እንደ ሂጃቡን የሚገልጠው አላህ እንድታዩት? ላ የዛኔ እንግዲህ እሱ ራሱ ያውቃል እንዴት አድርገን እንደምናየው። ምንድን ነው የሚያውቀው? ምክንያቱም ባህሪው የሱ ኢሴንሱ በራሱ ፍጥረትን የሚያጠፋ ከሆነ በፍጡራን ኮምፕሬንድ ማይደረግ ከሆነ በፍጡራን የማይዋሰን ማይካለል ከሆነ ያኔ ገነት አስገብቶ፣ ምክንያቱም አሁን ሂጃቡን ቢገልጥ እይታው እስከደረሰበት ድረስ ፍጥረትን ይበላል ይላል፣ ኮንሱም ያደርጋል። እና ገነት ውስጥ አስገብቶ ሂጃቡን ይገልጣል ይላል። ገነት አስገብቶ ሂጃቡን ከገለጠ ያያችኋል፣ ስታዩታላችሁ። ታዲያ ገነት አስገብቶ ቁርስ ሊያደርጋችሁ ነው እንዴ?